ዛሬ ምን ይዤላችሁ የመጣሁት ብዙ ጊዜ በተለይኛ አበሻው ክፍል ስለ ድህነት ከልጅነት ክትባት ጋር አብሮ የተሰጠን ይመስላልና ያንን መንፈስ የሚያወጣ የወንጌል ቃል አለ፣ የመጽሐፍ ቅዱስ ትምህርቶች አሉና ምን ያህሉን በእጅ ያዙት ወርቅ እንደ መዳብ ይቆጠራል እንደሚል በክርስቶስ በማመናችን ምክንያት ያገኘናቸውን በረከት መቁጠር አልጀመረም እና የዚህ ዛሬ የሚጀምርላችሁ ትምህርት የበረከትን እግዚአብሔር የባረከንን ወይም ደግሞ እግዚአብሔር በእኛ ሕይወት ውስጥ የሰወረውን ወይ ደግሞ ያደረገውን የክብሩን ባለጠግነት የምናወራበት ጊዜ ነው የሚሆነው እና የእግዚአብሔር ቃል ሰው ለመስማት ሁል ጊዜ ከሰጠ ሊማር ከፈለገ ንጹህ ትምህርቶች አሉ። ለዛ ለንጹህ ትምህርት የሚማር የተረጋጋ መንፈስ ጠፋ እንጂ የሚያስተምሩ ማስተማሪዎች አሉ። እንደገና ማስተማር የሚያስተምሩ ብቻ ሳይሆን ንጹህ ትምህርትም አለ። በዛው መልክ ደግሞ የውሸት ትምህርቶችም አሉ። ለማንኛውም ወደ ዋናው ትምህርታችን ስንሄድ መነሻ ጥቅሱን በማንበብ ዛሬ ላስተምራችሁ ያልኩትን ሐሳብ ጀምርላችኋለሁ። እስቲ ለማንኛውም ወደ እግዚአብሔር ቃል ከመሄዳችን አጭር ጸሎት እግዚአብሔር መንፈስ እንዲያስተምረን እኔም እንደሚገባ ለእናንተ የእግዚአብሔርን ቃል ማስተላለፍ የምችልበትን ጸጋ እግዚአብሔር እንዲሰጠኝ ጸልያለሁ። እንጸልያለን። አምላካችንና አባታችን በጌታ በኢየሱስ ክርስቶስ ስም ስለ ሰዓት እናመሰግናለን። ቃልን እንድንማር ጊዜና ሳፈር ጌታ ሆይ እንደሚገባ መማር የምንችልበትን አቅምና ጉልበት እንድሰጠን በጌታ በኢየሱስ ስም ጸልያለሁ። ማንኛውም የክፋት ኃይል፣ የጨለማ ስራ፣ እንደዚህ የሚወረወር የጠላት ስራ ሁሉ በኢየሱስ ስም ስራው የፈረሰ ይሁን። የምንማረውን እናስተውል ዘንድ አንተ በነገሮች ሁሉ ይርዳን። እንግዲህ ማስተምርበት ክፍል አንደኛ ቆሮንቶስ ምዕራፍ 1 ከ1 እስከ 7 ባለው ክፍል ውስጥ በተለይ 4 እና 5 እና 6 ላይ ነው በብዛት 5 እና 6 ላይ እስከ 7 ባለው ላይ እናገራለሁ። ከ1 እስከ 7 ያለውን ክፍል ይህንን የቆሮንቶስን ሐሳብ በጤናማ በሆነ መስማት እንድሰሙኝ የእግዚአብሔርን ቃል አንዳንድ ጊዜ የእግዚአብሔር ቃል ሰው ሲሰማ እየተረጎመ ይሰማል፣ ወይም ደግሞ የሆነ ነገር እያሰበ ይሰማል። እሱ ጥሩ አይደለም። ጌታ ኢየሱስ ክርስቶስ ስለ መስማት ሲናገር በአራት ደረጃ ያስቀምጣቸዋል መስማትን ማለት ነው። ስለዚህ በደህና መሬት ላይ የወደቀ መስማት አንዱ 30 አንዱ 60 አንዱ 100 አፈራ ነው የሚለው። በዚህ መስማት እንድሰሙ በጌታ ፍቅር አበረታታቸዋለሁ። አንደኛ ቆሮንቶስ ምዕራፍ 1 ከ1 እስከ 7 ባለው ላይ በጌታ በኢየሱስ ክርስቶስ ስም አነባለሁ። በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ወንድሙ ሶስቴን በቆሮንቶስ ላለችው ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት የእነርሱና የኛ የሆነው የጌታችን የኢየሱስ ክርስቶስ ስም በየስፍራ ለሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ ኢየሱስ ስላመናችሁ በተሰጠው በእግዚአብሔር ጸጋ ምክንያት ሁልጊዜ ስለ እናንተ አምላኬን አመሰግናለሁ። ለክርስቶስ መመስከሬ በእናንተ ዘንድ እንደጸና በነገር ሁሉ በቃል ሁሉ በእውቀት ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋል። እንዲሁም የጌታችን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድስ እንኳን የጸጋ ስጦታ አይጎልባችሁም ይላል። ጌታ ኢየሱስ ክርስቶስ የተባረከ ይሁን። ምንድን ነው በዚህ ክፍል ላይ የዚህ ትምህርት ርዕስ በክርስቶስ በነገር ሁሉ ባለጠጎች ተደርገናል የሚል ነው። በክርስቶስ በነገር ሁሉ በሚያስፈልገን መንፈሳዊ ነገሮች ሁሉ ባለጠጎች ተደርገናል የሚል መልእክት ነው ዛሬ ይዤላችሁ የመጣሁት ትምህርት ያንን ነው የሚያሳየው እና እንዴት ባለጠጎች እንደተደረገን እንድናስተውል እግዚአብሔር ይፈልጋል። አስተዋይ የሆኑ ሰዎች በዚህ ጊዜ ነው ቃል መስማት። ምክንያቱም መጽሐፍ ቅዱሳችንም በደንብ አስተውለው የሚሰሙ ሰዎችን በቤቱን ባለት ላይ እንደሰራ ሰው እንደሚመስል ይናገራል። ስለዚህ በክርስቶስ በነገር ሁሉ ባለጠጎች ተደርጋችኋል የሚለው መነሻ ጥቅሱ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 5 እና 6 ነው። ምን ይላል?
ለክርስቶስ መመስከሬ በእናንተ ዘንድ እንደጸና ይላል። አያችሁ እንግዲህ የመበልጸጊያው መንገዱ መነሻው ጳውሎስ የሚናገረው ለክርስቶስ መመስከሬ በእናንተ ዘንድ መጽናት እንደጸና ይልና በነገር ሁሉ አንድ፣ በቃል ሁሉ ሁለት፣ በእውቀት ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋል ይላል። ባለጠጎች እንድትሆኑ ተደርጋችኋል። አሁን ተመልከቱ፣ እዚህ ጋር ግልጽ የሆነ አማርኛ ነው የሚናገረው ጳውሎስ። እነኚህ ሰዎች የባለጠግነታቸው መነሻን ሐሳብ የሚያደርገው ስለ ክርስቶስ የሰሙት ነገር ነው። መነሻቸው ከድነታቸው ጋር የተገናኘ። አሁን አንዳንድ ጊዜ የተንሻፈፈ ትምህርት አለ። የብልጽግና ወንጌል ይባልና ሌላ ለፖለቲካም ይጠቀሙበታል፣ ለሌላም ነገር ይጠቀሙበታል። እኔ እዛ ውስጥ የለውም። እያልኩ ያለሁት ግን ስለ ክርስቶስ መመስከሩ በጸና ሰው ማንነቱ ውስጥ እግዚአብሔር በዚህ ምክንያት በክርስቶስ አምነው ያ ያመኑት እምነት በእነሱ ሕይወት ውስጥ ጽናትን፣ ፍሬ ማፍራትን፣ መዳንን፣ ድነትን ማግኘት ከቻለ በነገር ሁሉ ያ በክርስቶስ ዳግም የተወለደ ሰው ማንነት ውስጥ በነገር ሁሉ፣ በቃል ሁሉ፣ በእውቀት ሁሉ በእርሱ ባለጠጎች እንድትሆኑ ትደረጋላችሁ አይደለም ይለው፣ ተደርጋችኋል። 4 ነጥብ። ለምሳሌ አሁን የምንጠቀምበት ስልክ ተደርጓል። ስልክ ተደርጎ ነው የተሰራው። በቃ ሌላ ማቴሪያል ሊሆን አይችልም። እኔና እናንተ በክርስቶስ በማመናችን በክርስቶስ በመዳናችን ምክንያት አምነን በመዳናችን ምክንያት እግዚአብሔር በክርስቶስ ኢየሱስ እኔና እናንተ ሕይወት ውስጥ ሙሉ ፓኬጅ ነው ያስገባው። ሙሉ ፓኬጅ። በእናንተ ድነት ውስጥ የጎደለ ፓኬጅ የለም። በነገር ሁሉ ፓኬጃችሁ ሙሉ ነው። ድነታችሁ ሙሉ ነው። በነገር ሁሉ፣ በቃል ሁሉ፣ በጸጋ ሁሉ፣ በጥበብ ሁሉ፣ በእውቀት ሁሉ፣ በሁሉ ነገር ምንም በክርስቶስ በማመናችሁ ዳግም ተወልዳችሁ አዲስ ፍጥረት የሆናችሁ ቀን እናንተ ሕይወት ውስጥ የጎደለ ነገር የለም። በክርስቶስ በማመናችሁ ምክንያት በነገር ሁሉ፣ በቃል ሁሉ፣ በእውቀት ሁሉ በእርሱ ባለጠጎች። ተመልከቱ፣ አንድ ሰው ባለጠጋ ነው የሚባለው እጁ ላይ ያለው ማቴሪያል ወይም ደግሞ ቁስ ነው ወይም ደግሞ እውቀት ነው ወይም ደግሞ ይሄ ከተለያየ ምክንያት የሚመጣ ለምሳሌ በዘር የሚመጣ ወደ አረብ አገር ስትሄዱ በዘራቸው ከአባት ከምናምን በሚወረስ ውርስ የሚመጣ ነው። ይሄኛው ደግሞ በክርስቶስ በማመን የሚገኝ መንፈሳዊ ብልጽግና ነው። የምሰብካችሁ መንፈሳዊ ብልጽግና። ሰው በመንፈሳዊ ብልጽግና ባለጠጋ ሆኖ ተደርጓል። እኔ ትንቢት ተናግሬላችሁ እኔ የሆነ ቃል አውጥቻችሁ እግዚአብሔር ባለጠጋ ያርጋችሁ ብዬ ባልናገርም በክርስቶስ በማመናችሁ ምክንያት በክርስቶስ ዳግመኛ በመወለዳችሁ መንፈስ ቅዱስ ክርስቶስ አካል ውስጥ በጠመቃችሁ ቀን የክርስቶስ አካል በሆናችሁበት ቀን በእናንተ ውስጥ ነገር ሁሉ አለ። በእናንተ ውስጥ ቃል ሁሉ አለ። በእናንተ ውስጥ ዕውቀት ሁሉ አለ። በእናንተ ውስጥ ጥበብ ሁሉ አለ። በእናንተ ውስጥ ማስተዋል ሁሉ አለ። መንፈሳዊ ባለጠጋ ሆናችሁ እንድትሆኑ ተደርጋችኋል። ሂደታዊ አይደለም። ይሄ መሆንነት ነው። እደግምላችኋለሁ። ይሄኛው ሂደታዊ አይደለም። ሂደታዊ ቅድስና ነው። ይሄኛው ግን መሆንን ነው። መሆን አያችሁ፣ የሆነ ዘር ግንዱ ስትገቡ የነገስታት ዘር ስትቆጠሩ በስማችሁ ብቻ ባለጠጎች ትባላላችሁ። የንጉሥ ዳዊት ዘር ልጆች እኮ ሲቆጠሩ በተለይ አንድ አምኖንና ትዕማር እንትን ሲሉ አንተ የንጉሥ ልጅ ሆነ ሳለ ስለምን ፊት ጠቆረ ይባላል። አያችሁ፣ ከስሙ አንጻር ከገባበት ከተጠራበት ዘር የተነሳ ከዘሩ የተነሳ እንኳን የንጉሥ ልጅ ተብሎ ይጠራል። እኛም ከዘራችን ከእግዚአብሔር ዳግመኛ ከመወለዳችን የተነሳ በክርስቶስ አምነን በመዳናችን የተነሳ ከዘራችን የተነሳ ባለጠጎች ነን። ወንድሞች አሜን ብላችሁ ውስጣችሁ ልትቀበሉት ይገባል። ምን ባለጠጋ ነኝ እኔ እኮ ድሃ ነኝ ምን አለኝና ብትለው እሱ ምድራዊ ስብከት ነው።
የመጀመሪያ ስፒሪቹዋል ብሌሲንግ የሆነው ነገር እኔና እናንተ እንደው ትሬጀሮቻችንን መቁጠር የምንችል ከሆነ እንደኛ የደላው ሰው የተመቸው ሰው የለም። መንፈሳዊ ዓለም ላይ ተመልከቱ። አንድ በኤፌሶ ምዕራፍ 2 ላይ ስትመለከቱ እናንተ ከተስፋው ርቃችሁ ነበር ይላል፣ ከመዳንም ርቃችሁ ነበር ይላል። አያችሁ፣ ከዘራችሁም አሕዛብ ነበራችሁ፣ የቁጣ ልጆች ነበራችሁ። በእናንተና በእግዚአብሔር መካከል የጥል ግርግዳ ነበረ። ነገር ግን ክርስቶስ በሞቱ ያንን የጥልን ግርግዳ ሆኖ የእግዚአብሔር ቤተሰቦች ሆናችሁ ወደ አብ መግባትን ድፍረት ተሰጣችሁ አለ። አያችሁ፣ የብልጽግና ሕይወት ውስጥ የገባ ነው። ባለጠጋ የሆነው ነው ወደ አባታችን ቤት ስለገባን ነው። ወደ እግዚአብሔር አብ ስለገባን ነው። ያ በእግዚአብሔር አብ ኪንግደም ውስጥ በመኖራችን ምክንያት ያ ኪንግደም የባለጠግነት ኪንግደም ነው። ገባችሁ? በአስተሳሰባችን በመንፈሳዊ ሕይወታችን የጎደለብን ነገር የለም። እግዚአብሔር በክርስቶስ በሕይወታችን ውስጥ የምናፈራቸው ፍሬዎች ሁሉ የባለጠግነት ፍሬዎች ናቸው። በክርስቶስ ያገኘነው መልካም ነገሮች ሁሉ በክርስቶስ ያገኘነው ጥሩ መልካም የምንላቸው መንፈሳዊ ስኬቶቻችን በሙሉ ከእግዚአብሔር ባለጠግነት የመነጨ ነው። ወንድሞቼ፣ ልክ የአንድ ሀገር ንጉሥ ባለጠጋ የሚያሰኘው ያለው ትሬጀር፣ ያለው ግዛት፣ ያለው ስልጣን፣ ያለው ፓወር ታይቶ ተመልከቱ እስቲ አሜሪካንንና አውሮፓን፣ ሌሎች ደግሞ አረብ ሀገርን፣ ኢትዮጵያንም አፍሪካንም አስቧቸው። ምንድን ነው ከሀገር ሰው ናቸው፣ ግን አንደኛው የበላይ ነው፣ አንደኛው ተሰሚ ነው። በጸጥታ ምክር ቤት ውስጥ ድምፅን በድምፅ ይሽራል። በሆነ ከተማ ላይ ከፈለገ መንግስት ገልብጦ ሌላ መንግስት ይተክላል። ከፈለገ ይመጣና በሚሳኤልም በጀትም በኒውክለርም ይመታል። ከልካይ የለውም። ምንድን ነው ፓወር የሰጠው ብትሉ እላዩ ላይ ወይም ደግሞ በዛ በአሜሪካን ወይም ደግሞ በሩሲያ ትልቅ ኪንግደም ውስጥ ያለው ትሬጀር ነው፣ ያለው ኃይል ነው፣ ያለው ፓወር ነው ዓለምን ሁሉ መግዛት ስልጣን የተሰጣቸው። ስለዚህ እናንተም በክርስቶስ ኢየሱስ በመንፈሳዊ ዓለም ባለጠጎች ተደርጓቸዋል። እንኳን ደስ አላችሁ። ሃሌሉያ። ኢትዮጵያኖች ስሙኝ፣ ይሄንን ባለጠጎች ተደርገናል። ወንድሞቼ እህቶች፣ የጎደለ ስሜት እንዲሰማን ነው። ዝም ብላችሁ አንዳንድ ጸሎቶችን ብታዩ፣ አንዳንድ ስብከቶችን ብታዩ፣ አንዳንድ ትምህርቶችን ብታዩ ሚስኪን ጨባጣ ኮርማታ ያላለፈልን ዕድሜ ልካችንን እያለቀስን አንድ ቀን እንደ ቀና ብዬ ሄዳለሁ ብለን ጎብጠን የምንሄድበትን መንፈስ ኬት እንደተማርነው አላውቅም። ይሄ የባህታዊነት መንፈስ፣ ይሄ ጸጋን የሚያስጥል መንፈስ፣ ይሄ ክርስቶስ የመጣበትን የሚያስክድ ሚሽን፣ የክርስቶስን ሚሽን የሚያንኳስስ ትምህርት ከላያችን ላይ መንፈስ ቅዱስ ዛሬ ገልብጥልን። እናንተ ወገኖቼ ሆይ የክርስቶስ አካል ውስጥ የገባችሁ ቀን ሙሉ ናችሁ፣ ሙሉ ናችሁ። ምን ይላል በቆላስያስ ምዕራፍ 2 ላይ? ይህንን ማን ያስተውላል ወገኖች? ማን ያስተውላል? እኔና እናንተ በባለጠግነት እንደተሞላን ማን ያስተውላል? እንደዚህ ይላል፣ በእርሱ ይላል፣ በእርሱ በክርስቶስ ማለት ነው። በእርሱ የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል። የምን የመለኮት ሙላት በማን ውስጥ? በክርስቶስ ውስጥ ይኖራል። ቀጥሎ ምን ይላል? ለአለቅነት ለስልጣናት ሁሉ ራስ በሆነው፣ አዳምጡኝ በደንብ፣ ለአለቅነት ለስልጣናት ሁሉ ራስ በሆነው በእርሱ ሆናችሁ ተሞልታችኋል ይላል። አያችሁ፣ ክርስቶስ በመለኮት ሙላትን ሲሞላ፣ በክርስቶስ የእግዚአብሔር መለኮት ሙላት በሰውነቱ ሲገለጥ፣ እኛ ክርስቶስ ራስ ነው፣ እኛ ደግሞ አካሎቹ ነን። ስለዚህ ክርስቶስ ባለቅነትና በስልጣናት ሁሉ ላይ ራስ እንደሆነ እኔና እናንተም በእርሱ ሆነን ስንሞላ ባለቅነት በስልጣናት ላይ ሁሉ ገዢ እንድንሆን፣ ሰይጣንን መቀጥቀጥ እንድንችል ነው። ጨለማን መስበር እንድንችል ነው። ኃጢአትን ማሸነፍ እንድንችል ነው። አጋንንትን ስራ ማፍረስ እንድንችል ነው። ይሄንን ሙላት ተቀብለናል። በዚህ ሙላት ተባርከናል። በዚህ ሙላት ተሞልተናል። አይ የምትለኝ ከሆነ መጽሐፉ የሚለው ይሄንን ነው። ለስልጣናት ሁሉ ለአለቅነት ሁሉ ራስ በሆነው በእርሱ ሆናችሁ። በእናንተ አይደላችሁ። እናንተ አምላክ አይደላችሁ፣ ሰው ናችሁ።
ይህ ትምህርት አምላክ ነው ለሚሉ ሰዎች ያንሻፈፉታል። እሱን አላስተምርም ነው። የሙሉ ወንጌል አገልጋይ ነው። ሰው አምላክ አይደለም። ሰው ነው። አለቀ። ስጋም ነፍስ መንፈስ ያለው ሰው ነው እያልን ያለነው። ግን ስፒሪቹዋል አውቶሪታችንን ስንመለከት በክርስቶስ ኢየሱስ ያገኘነው ኃይል በእርሱ ውስጥ ሆነን ክርስቶስ በተሞላበት ስልጣን ምን ይላል እኮ ክርስቶስ የቤተ ክርስቲያን ራስ ነው ይላል አይደል? ኤፌሶን ምዕራፍ 1 መጨረሻ ላይ ይህንን ይናገራል። ስለዚህ አለቅነት በስልጣናት ሁሉ ላይ ራስ በሆነ ጊዜ እኔና እናንተም ባለቅነት በስልጣናት ሁሉ ላይ በእርሱ ሆነን የበላይ እንድንሆን ተሞልተናል። የጎደለብን ነገር የለም። ይህንን ትምህርት መስማት የምትችሉበትን መንፈስ እግዚአብሔር ይስጣችሁ። ወንድሞቼ እህቶቼ፣ ጳውሎስ ስለ ክርስቶስ መመስከሬ በእናንተ ዘንድ እንደጸና አየው፣ ስለዚህ እግዚአብሔርም ስለዚህ አመሰግናለሁ ይላል። ምኑ ያን በክርስቶስ የመሰከርኩት ፍሬ ያፈራው እናንተ ሕይወት ውስጥ እንደጸና ያየሁት በቃል ሁሉ፣ በነገር ሁሉ፣ በእውቀት ሁሉ፣ በጥበብ ሁሉ፣ በፍቅር ሁሉ ባለጠጎች ሆናችኋል። ባለጠጎች ተደርጋችኋል። እግዚአብሔር አበልጽጋችኋል። ሙሉ ናችሁ። ጌታ ኢየሱስ ይባረክ። በክርስቶስ አካል ውስጥ የገባን ቀን ሙሉዎች ነን ወገኖች። እንደው አንዳንድ በሕይወታችን ውስጥ የጎደለ ምንላቸው እንኳን ብንኖር እዚሁ ጳውሎስ ሲናገር በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 ላይ ቅድም ያነበብኩት ላይ ምንድን ነው የሚለው? ይህንኑ ሐሳብ ሲናገር ምን ይላል? እንደዚህ አሁን በተረዳችሁት መረዳት በክርስቶስ አምናችሁ በመጽናቱ ውስጥ በክርስቶስ አካል ውስጥ ባላችሁበት ወቅት እንደዚህ የጌታችንን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንዳችም የጸጋ ስጦታ አይጎልባችሁም ይላል። አንዳችም የጸጋ ስጦታ አይጎልባችሁም። ቅድም ተሞልታችኋል እንዳለ፣ ቅድም ባለጠጎች ሆናችኋል እንዳለ፣ አሁንም የጎደለን ስሜት እንኳን ቢሰማን የጎደለን ነገር እንዳለ ብናይ አሁን ለእኔና ለእናንተ ከእውቀታችንም ከመረዳታችንም ከአስተሳሰባችንም ከብስለታችንም አንጻር እኔና እናንተ ውስጥ የሆነ የለም ያልነው ነገር እንኳን ብንኖር ጌታ ኢየሱስ ክርስቶስን መገለጥ እየተጠባበቀን እስከ ጌታ መምጣት ሁሉ አንዳችም የሚጎልብን ነገር የለም። እግዚአብሔር ዓለም ውስጥ ሙሉ ነው። አባታችን ባለጠጋ ነው። በእርሱ ሆነን ተባርከናል። በሱ ሆነን ተፈውሰናል። በሱ ሆነን ድነናል። በሱ ሆነን ይቅርታ አግኝተናል። ስለዚህ እናንተ በክርስቶስ ያገኛችሁን ይሄንን ትሬጀራችሁን 1 2 እያላችሁ ቁጠሩ። ጌታ ኢየሱስ ይባረክ። እኔ በክርስቶስ ሆኜ ተባርኬያለሁ በሉ። እኔ በክርስቶስ ሆኜ ባለጠጋ ነኝ። አሁን ሮጠን ተባርከናል። ባለጠጋ ነን ሲባል ብዙ ጊዜ ሰው መኪና አለ፣ ምናምን አለ፣ ብር አለ፣ ወርቅ አለ። ቶሎ አይምሯችን ይሄ ፍጥረታዊ ዓለም የሚያስበው ቁሳዊ ነገር ነው። በመሰረቱ ወገኖቼ በረከት መንፈሳዊ እንጂ ቁሳዊ አይደለም። ቁሳዊ እንዳልሆነ የምታውቁት እንዴት ነው? ለምሳሌ ያዕቆብ 20 ዓመት ሙሉ ከላባ ቤት ሲዞር መጥቶ ለፍቶ ደክሞ 14 ዓመት ለሚስቶቹ 6 ዓመት ለደሞዝ ለፍቶ 20 ዓመት ተበዝብዞ የሆኑ በጎች አገኘ፣ ከብቶች አገኘ፣ ሚስቶች አገኘ፣ ከሚስቶችም ትርፍ ተጨማሪ ሚስት አገኘ፣ ልጆች ወለደ። በቃ ይህንን ነገር እንደዚህ እንደው በትር ይዞ ወጥተው በጣም ባለ 2 ክፍል ሰራዊት ሆነ። አሁን ይህንን ያየ ሰው የዘንድሮ ጴንጤ ቢሆን በስማም ያዕቆብ እግዚአብሔር ባረከው ነው። ያዕቆብን አግኝታችሁ ግን ብትጠይቁት ያዕቆብ እግዚአብሔርን በያቦቅ ወንዝ ማዶ ቤተሰቡን አሻግሮ አስቀምጦ በረከት የመሰሉትን ሰዎች እዛ ጥግ አስይዟቸው እግዚአብሔርን ሲያገኝ ካልባረከኝ አልለቅህም ነው ያሉት። ታዲያ ምንድን ነው በረከት ስትል መንፈሳዊ ነው በረከት። አያችሁ፣ መንፈሳዊ ዓለም ነው ምድራዊውን ዓለም ይጠራላችሁ። መጽሐፍ ቅዱስ እኮ ምድር በመጀመሪያ ምን ነበረ ይላል? ባዶ ነበረ። በጥልቁ ላይ ምን ነበረ ይላል? ጨለማ ነበረ። መንፈስ ሰፎባት ነበር ይላል። ያ መንፈስ ሼፕለስ የሆነችውን
በጣም ቅርጸ ቢስ የሆናችሁ መልከ ጥፉ የነበራቸውን ቅርጽ የሰጣት ውበት የሰጣት በኢዮብ ላይ ሲናገር በመንፈስ ሰማያት ውበትን አገኙ ይላል። አያችሁ፣ ይሄ የሚታየው አካላችን የሚታየው ምድራዊ ኑሯችን በመንፈስ ቅዱስ የእግዚአብሔር በረከት የእግዚአብሔር ረድኤት እኛ ላይ ሲመጣ ነው ያ መንፈስ ሁለንተናችንን የሚባርከው ህይወታችንን ጭምር የሚባርከው። ስለዚህ ወንድሞቼ እህቶቼ፣ በመልእክት ለሰው ለምትናገሩልኝ መልእክት ቢኖር በክርስቶስ በነገር ሁሉ ባለጠጎች ተደርጋችኋል። ትደረጋላችሁ አይደለም፣ ተደርጋችኋል። እንደዚህ አይነት የሚመስሉ መልእክቶች እዚሁ ምዕራፍ 1 መጨረሻ ላይ ብታነቡ ተመሳሳይ መልእክት ይናገራል። እዚሁ ምዕራፍ 1 ላይ ምን ይላል? ጳውሎስ መቼስ እነኝን የቆሮንቶስን ክርስቲያኖችን በሚሰብክበት ሰዓት ውስጥ ምን አይነት ቻሌንጅ ውስጥ እንዳለ እናንተ ታውቃላችሁ። በጣም ዋጋ የከፈለበት ቤተክርስቲያን ነው። ምክንያቱም ከመሰረታቸው ቤተክርስቲያን እቺ የቆሮንቶስ ቤተክርስቲያን በግሪክ ከተማ ውስጥ ካለች በጣም ዓለማዊነት ባህሪ የሚታይባት በከተማ ውስጥ የቆሮንቶስ መጽሐፍን እኛ ቸርች ላይ አስተምሬያለሁና በከተማ ውስጥ አደገኛ የዝሙት ልምምድ ያለበት፣ በከተማ ውስጥ አደገኛ የጣዖት አምልኮ ያለበት፣ በከተማ ውስጥ ይሄ ክርስቲያኑ ራሱ ማህበረሰቡ ላይ የነበረው ክፉ ነገሮች ሁሉ ወደ ቤተ ክርስቲያን የገባበት በጣም አስቀያሚ ባህሪ የነበረበት እንደነበረ የሚናገር ነው የቆሮንቶስ መጽሐፍ። ስለዚህ እነኚህን ክርስቲያኖችን እንዴት እነሱ እናንተ ባለጠጎች በነገር ሁሉ በእውቀት ሁሉ ባለጠጎች ተደርጋቸዋል ብትሉ ጳውሎስ በትክክለኛ ማናችንም ብንሆን በራሳችን እንደማንባረክ በራሳችን እንደማንቀደስ ሲናገር በህይወታችን ውስጥ ሁለት አይነት ቅድስና እንዳለ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 ላይ እንደዚህ ይላል። በቆሮንቶስ ላለችው ለእግዚአብሔር ቤተ ክርስቲያን በክርስቶስ ኢየሱስ ለተቀደሱት ይላል። ይሄ በክርስቶስ ኢየሱስ ለተቀደሱት ማለት የመጀመሪያ የድነት ቅድስና ነው። ዳግም ተወልደዋል። የቆሮንቶስ ክርስቲያኖች በክርስቶስ አምነው ተቀድሰዋል፣ ልጅ ሆነዋል። ቀጥሎ እንደገና ደግሞ ይላል የእርሱና የኛ የሆነው የጌታችን የኢየሱስ ክርስቶስ ስም በየስፍራ ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ይላል። ቅድም ለተቀደሱት ማለት ድነታችን ነው። ቅዱሳን ለመሆን ለተጠሩት ማለት ደግሞ ሂደታዊ ነው። አያችሁ፣ ጳውሎስ በቆሮንቶሶች ተስፋ ያልቆረጠበት ሚስጥሩ ምንድን ነው ብላችሁ ብታስቡ በእነሱ ውስጥ ሂደታዊ ቅድስና እንዳለ ተስፋን ያደርጋል። ለምን? እነኚህ የቆሮንቶስ ክርስቲያኖች ከታሪካቸው እንደ ቆሮንቶስን ባጭሩ ሃይላይቱን ላሳያችሁ። ከምዕራፍ 1 እስከ ምዕራፍ 3 እኔ አጵሎስ ነኝ፣ እኔ ኬፋ ነኝ፣ እኔ ጳውሎስ ነኝ፣ እኔ ክርስቶስ ነኝ ብለው የቆሎዌ ቤተሰቦች በመካከላቸው በአገልጋዮች ምክንያት ቤተ ክርስቲያኗ ለአራት እንደተከፈለች የመከፋፈል የነበረባት ቤተ ክርስቲያን እንደሆነች ይናገራል። ምዕራፍ 4 ላይ ደግሞ ብትሄዱ አገልጋይ የማይቀበሉ ጳውሎስ በዱላ ነው ወይስ በፍቅር ለምጣላችሁ እኛ በጣም እንደተናቀን እንደው የመላእክት መጫወቻ እንደሆንን እያለ ጳውሎስ ብዙትን የተናገረበት በጣም አገልጋዮችን የሚገፉበት አገልጋይም የማይቀበሉ ቤተክርስቲያን ነበሩ። ተመልከቱ፣ መከፋፈል አለ። አገልጋይ ደግሞ ተመልሰው የማይቀበሉበት የሚንቁበት ነበረ። ምዕራፍ 5 ላይ ደግሞ የአባቱን ሚስት ወስዶ የአባቱን ሚስት አግብቶ ቆሮንቶስ ውስጥ እጁን አንስቶ የሚያመልክ ደፋር ጉባኤ ያለበት ነው የቆሮንቶስ ቤተክርስቲያን። እንደው ዲቴል እዚህ ቆሮንቶስ ላስተምራችሁ አይደለም። እንዴት እነኚህ ባለጠጎች ተደርጋቸዋል ይባላሉ ብትሉኝ ጳውሎስ በእነኚህ በቆሮንቶስ ክርስቲያኖች ውስጥ በተለይ ምዕራፍ 6 ላይ ደግሞ ስመጣላችሁ በመንፈስ ቅዱስ እንደታጠቡ እንደገና እንደጸደቁ እንደተቀደሱ ይናገራል። አንደኛ ቆሮንቶስ 6:11 ላይ ለምን መሰላችሁ? 6 ላይ ስትመጡ ፍርድ ቤት የሚጓተቱበት በትዳር ምክንያት በገንዘብ ምክንያት በመካከላቸው ወደ ቤተ ክርስቲያን ሽማግሌ ከመሄድ ምን የሚሉበት ሰዓት ነበረ? እርስ በርሳቸው የሚካሰሱበት ነው። እዛው ምዕራፍ 6 ላይ ደግሞ ምን የሚያደርጉበት ነው? ስጋ
ሆድ ለመብል ነው፣ ስጋ ደግሞ ለዝሙት ነው ብለው የዝሙት ልምምድን ከማድረጋቸው የተነሳ ይህ የተቀበላችሁት ስጋ የክርስቶስ እንጂ የጋለሞታ አይደለም፣ ወይስ ስጋችሁን የጋለሞታ ላይ አድርጉ፣ ይሄ ስጋችሁ የክርስቶስ ነው፣ እንግዲህ ከዝሙት ሽሹ፣ እናንተ በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም፣ በስጋችሁ እግዚአብሔርን አክብሩ ይላቸዋል ማለት ነው። 7 ላይ ስትመጡ ደግሞ በጣም ጳውሎስን በደብዳቤ የጠየቁት ነው። እንዴት ነው አንድ ሰው ማግባት ያለበት የሚለውን ጉዳይ በዛ በጋብቻ ጳውሎስ ያስተማረበት ነው። 8፣ 9፣ 10 የሚባሉት ደግሞ የጣዖት ስጋን ስለመብላትና አለመብላት ጳውሎስ የተናገረበት ነው። እና አንዳንድ ሰው ስጋ በመብላቱ ለምሳሌ ይሄ እዛ የጣዖት ስጋ የሚባለው መነሻ ሐሳቡ እና ዝሙትም የዛች ቤተክርስቲያን ትልቅ ራስ ምታት ነበረ። ከምዕራፍ 6 ጀምራችሁ እስከ ምዕራፍ 10 የዝሙትና የጣዖትን ትምህርት የሚያስተምርበት ምክንያቱ ምንድነው ስንል እዛ ከተማ ውስጥ አፍሮዲጣ የምትባል በከተማው ተራራ አናት ላይ የምትቀመጥ አማልክት ነበረች። እቺ አማልክት የዝሙት አማልክት ነች። ማንም ሰው ወደ እሷ አማልክት በሚሄድበት ጊዜ እዛ ተራራ ላይ ወይም ያቺ አማልክት አፍሮዲጣ ያለችበት አማልክቷ ያለችበት ቦታ ላይ አገልጋዮቿ 1000 ሴቶች አሉ። 1000 እዛ ለመስዋዕት ከመጡ ሰዎች ጋር የሚገናኙ 1000 ሴቶች አሉ ማለት ነው። ከዚህ የተነሳ ነው ማንም ሰው ወርሺፕ ሲያደርግ ከዛ ከአማልክቷ ጋር ዝሙት አድርጎ ነው ወርሺፕ የሚያደርግ። እንግዲህ ቆሮንቶስ ውስጥ ያለው ትኩሳት፣ ቆሮንቶስ ውስጥ ያለው በሽታ ከዚህ የተለማመን ችግር አለው። ሲመለክ እኮ ዝሙት ይሰራል የሚል አስተሳሰብ ይዘው ወደ ቤተክርስቲያን ገቡ ማለት ነው። ሁለተኛው ደግሞ የጣዖት ስጋ ለዚች አማልክት የሚሰዋ ኮርማዎች አሉ። ሰው ሲሄድ ባዶ እጁን አይሄድም፣ ኮርማ ይዞ ይሄዳል። ሲታረድ ይበላል። ከዛ ያ ስጋ ሲተርፍ ወደ ገበያ ይመጣል። ገበያ ላይ በተለይ አንደኛ ቆሮንቶስ ምዕራፍ 10 ላይ በገበያ ላይ የተሸጠውን ስጋ እንብላ ወይስ አንብላ የሚሉት ኮንቴክስቱ ከምን አንጻር ነው? ስጋው ኬት እንደመጣ ይታወቃል። ከአፍሮዲጣ የአማልክት ጉባኤ ውስጥ የመጣ ነው። ስለዚህ ወገኖቼ እንደዚህ አይነት ህይወት ውስጥ ያሉትን ነው ጳውሎስ በነገር ሁሉ፣ በቃል ሁሉ፣ በእውቀት ሁሉ ባለጠጎች ተደርጋቸዋልም ይላቸው። ጳውሎስ እነማንን? ቆሮንቶሶች። ስለዚህ ወንድሞቼ ይሄንን እና እናንተ ላይ ያለው ድካማችንን ወይም ውድቀታችንን ወይም ሐዘናችንን ወይም ደግሞ አለመብርታታችንን አይተን የጎደለብን ስሜት እንዳይሰማችሁ ነው ይህን ትምህርት ላስተምራችሁ የመጣሁት። ስለዚህ ዛሬ እንደ መግቢያ የተናገርኩት ምንድን ነው? በክርስቶስ በነገር ሁሉ ባለጠጋዎች ተደርጋቸዋል ነው የሚለው። ክርስቶስ በነገር ሁሉ የበቃ አምላክ ነው። በክርስቶስ የምትለዋ ቃል ክርስቶስ እኛን ለማበልጸግ በቂ ነው። ሁሉ በሁሉ ነው። ክርስቶስ እኔ በክርስቶስ ነው ያልኩት፣ በእከሌ አላልኩም፣ በአጎቴ አላልኩም፣ በምኖርበት ሀገር አላልኩም። በክርስቶስ ምንጩ እንዲህ በክርስቶስ ቢል አዲስ ኪዳን ብዙ ጥቅስ ላወጣላችሁ ይችላል። በጥቂቱ ግን በክርስቶስ እኔና እናንተ ስላገኘነው ብቃት አንድ የተወሰነ ነጥብ ብቻ አንብቤላችሁ ሊጨርስ። ወገኖቼ ባለጠጎች ተደርገናል። የቆሮንቶስን ታሪካዊ ዳራ ቅድም ላወራላችሁ የፈለግኩት ባለጠጎች ተደርጋቸዋል የተባሉ የሚገርማችሁ ቆሮንቶስ ጳውሎስ ከመሰረታቸው ቤተክርስቲያን በጸጋ ስጦታ የተንበሸበሸች ቤተክርስቲያን ነበረች። በጸጋ ስጦታ ምንም ያልጎደለባት የተንበሸበሸች ነበረች። እግዚአብሔር የረዳት ቤተክርስቲያን ነበረች። በጣም ልዩ ልዩ የጸጋ ስጦታ አለ። ስለ ልሳን የምታገኙ ቆሮንቶስ ውስጥ ነው። ስለ ትንቢት የምታገኙ ቆሮንቶስ ውስጥ ነው። ስለ 9 ስጦታ የምታገኙት ቆሮንቶስ ውስጥ ነው። አያችሁ፣ የባለጸግነታቸው ውጤት በእነሱ ውስጥ ያለው የመንፈስ ቅዱስ ስጦታ እንኳን በሽ ናቸው፣ አልጎደለባቸው። ጉድለታቸው ካራክተራቸው ነው። ካራክተራቸውን ደግሞ ጳውሎስ መንፈስ ቅዱስ እንደሚቀድሳቸው እንደሚያጥባቸው ይናገራል። እሺ፣ ክርስቶስ በነገር ሁሉ የበቃ ነው ስንል አንደኛ የመጀመሪያው እርሱ የክብር ተስፋችን ስለሆነ ነው። የባለጠግነታችን ምስጢር ባለጠጎች በክርስቶስ ተደርጋቸዋል የተባልነው የክብር ተስፋ የሆነው ክርስቶስ በእናንተ ይኖራል ይላል። አያችሁ፣ የመክበራችሁ ተስፋ፣ የመባረካችሁ ተስፋ፣ የማምለጣችሁ ተስፋ፣ የድነታችሁ ተስፋ
ክርስቶስ በእናንተ ይኖራል። ለዚህ ነው ባለጠጋ ናችሁ ብላችሁ የተገናኛችሁበት ጌታ ውስጣችሁ የገባው ኢየሱስ ወይም እናንተ ያገኛችሁት ኢየሱስ ስሙ የክብር ተስፋ ይባላል። ይህ ከትውልዶች ሁሉ የተሰወረው ምስጢር፣ ዓለም ሁሉ ሊቀበለው የማይችለው ይህ ፍጥረታዊ ዓለም ሞኞች የሚያሰኘው እውነት ክርስቶስ በቆላስያስ 1:27 ላይ ምንድን ነው የሚለው? የክብር ተስፋ ክርስቶስ በማን ይኖራል ይላል? በእናንተ ይኖራል ይላል። አቦ ላንብብላችሁ። ጌታ ብርክ ያርጋችሁ። ይህን ትምህርት ተምራችሁ ከሄዳችሁ ዛሬ የምትበሉት ምግብ ሁሉ ይስማማችኋል። ፏ ብላችሁ ትተኛላችሁ። እግዚአብሔርን እያመሰገናችሁ በቃ ጌታ ሆይ አመሰግናለሁ ትሉታላችሁ። እንዲህ ይላል። በተለይ ቁጥር 26 ጀምሮ ላንብበው። ይህ ቃል ከዘላለም ከትውልዶች ጀምሮ ተሰውሮ የነበረ ሚስጥር ነው። ያውላችሁ ሚስጥር ነው አሁን ማወራችሁ ነገር። አሁን ግን ለቅዱሳን ተገልጠዋል። ይሄው እየገለጥኩላችሁ ነው። እናንተም ተገልጦላችኋል። ይህን አውቃለሁ። ለእርሱ እግዚአብሔርን በአሕዛብ ዘንድ ያለው ያውላችሁ እግዚአብሔር በአሕዛብ ዘንድ ያለውን የዚህን ሚስጥር ክብር ባለጠግነት ያድናል። ኢየሱስ የዚህ ሚስጥር ክብር ባለጠግነት ምንድን ነው ብትለኝ፣ ባለጠግነት ምን እንደሆነ ሊያሳውቀን ወደደ። ይኸው ይህን ሳስተምራችሁ የሚስጥሩ የክብር ባለጠግነት ምንነትን እንድታውቁ ይህንን ልትማሩ እግዚአብሔር እድል ሰጣችሁ። ዛሬ እዚህ የመታችሁ እየሰማችሁ ያላችሁ ሰዎች እንኳን ደስ አላችሁ። ያም ሚስጥር ምንድን ነው ብትሉ፣ ይህም ሚስጥር ምንድን ነው ብትሉ፣ ሚስጥሩም ይላል የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። ሰው ብርና ወርቅ አለኝ ብሎ ባለጠጋ ነኝ ይላል። ሰው መኪናና የተሆነ ቁሳቁስ ስላለው ባለጠጋ ነኝ ይላል። የሆነ ነዳጅ ስላለው ባለጠጋ፣ የጥሩ ሀገር ስለሚኖር ባለጠጋ ነኝ ይላል። ልንገር ክርስቲያኖ ወይ በክርስቶስ ዳግም ተወልዳ አንተ እግዚአብሔር ልጅ ሆይ አዳምጠኝ። እንዳንተ ባለጠጋ የለም፣ እንዳንተ የተባረከ የለም፣ እንዳንተ ሀብታም የለም። ለምን ብትለኝ የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ይሄ ከትውልድ ሁሉ የተሰወረ የሚስጥር የዚህ ሚስጥር ክብር ባለጠግነት ነው። ስለዚህ በክርስቶስ ባለጠጎች ተደርጋችኋል ሲባል እርሱም ክርስቶስ ምን ስለሆነ ነው? የክብራችን ተስፋ። ምን ማለት ነው? ትከብራለህ፣ ትባረካለህ፣ ትሰፋለህ፣ ትሄዳለህ ሳልልህ ይሄው ቆላስያስ 1:27 የክብር ተስፋ ክርስቶስ ባንተ ካለ የመክበር ተስፋ ግድ ነው። የመባረክ ተስፋ ግድ ነው። የመለወጥ ተስፋ ግድ ነው። በሰማይ ያለውን በሰማይ የምትኖረውን እውነት እግዚአብሔር ጥላውን ነው። ሊልዬ እንደዛ ትዘምራለች። ገነት መሄድ አያስፈልግ፣ ገነት ኢየሱስ ነው አለች። በዚህ ከኖርኩኝ ኢየሱስን ጋር ከአመለኩት እንደሚገባ ከክርስቶስ ጋር ገነት ሳልሄድ እዚሁ ወርሺፕ አደርገዋለሁ። እዚሁ በቃ ሪላክስ አደርጋለሁ። እዚሁ እለማመዳለሁ። የአባቴን ባለጠግነት፣ የአባቴን ቸርነት፣ የአባቴን ፍቅር እያጣጣምኩ ደስ እያለኝ ሰማይ ሳልሄድ፣ ሰማይ አልሄድም አላለችም። ሰማይ ሳልሄድ እዚህም ኢንጆይ ማድረግ እችላለሁ፣ መደሰት እችላለሁ ማለት ነው። ወገኖቼ ከዚህ በላይ ትምህርት ምን ይምጣላችሁ? ስለዚህ የመክበራችሁ ሚስጥር የሆነው ክርስቶስ እሱ የክብር ተስፋ ስለሆነ ነው። ሌላው እርሱ የጥበብና የእውቀት መዝገባችሁ ነው። ሃሌሉያ! እርሱ የምናችን የጥበብና የእውቀት መዝገባችሁ ነው። እኔ እንደምሰብካችሁ ይኸው እኔ ዛሬ በደንብ ረጅም ሰዓት እያወራሁ ነው ያለሁትና እኔ እንደምሰብካችሁ ዛሬ ጳውሎስ በእኔ ቦታ ላይ መጥቶ ቢያስተምራችሁ እኔ ማስተምራችሁን ነው የሚያስተምራችሁ። ይኸው ስለ እናንተ በሎዶቅያ ስላሉት ፊቴን በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ እወዳለሁ ይላል። ወይኔ ጳውሎስ እኮ በጣም የተባረከ ሰው ነው። እንዲህ ይላል፣ ልባችሁ እንዲጸና በፍቅር ተባብረን ይላል። አዳምጦኝ እዚህ ጋር በማስተዋል ወደሚገኝበት ወደ መረዳት ባለጠግነት እንድትደርሱ ያድናል ኢየሱስ። አይ ጳውሎስ አሁን እኔ ጳውሎስ ቦታ ነው እያወራሁ ያለሁት። ጳውሎስ ምንድን ነው የምትፈልገው? ልባችሁ እንዲጽናና በፍቅር ተባብረን በማስተዋል ወደሚገኝበት ወደ መረዳት ባለጠግነት እንድትደርሱ ይልና
እንዴት ነው ምን ደርሰው ጳውሎስዬ ብትሉት የእግዚአብሔር ምስጢር እርሱ ክርስቶስን እንድታውቁ እጋደላለሁ። ክርስቶስን ስታውቅ ያ ማስተዋል ሲመለስልህ፣ አይምሮ ሲከፈትልህ፣ የመረዳት ባለጠግነት አንተ ላይ ሲወድቅብህ፣ ያ ክርስቶስ የሚባለውን ማወቅ ሲጀምር በክርስቶስ ውስጥ ያለውን ሀብት ትሬጀር ትቆጥራለህ። ምን ይላል? እርሱም ይላል የተሰወረ የጥበብ የእውቀት መዝገብ ሁሉ በእርሱ ይኖራል ይላል። ሃሌሉያ። ክርስቶስን እንድታውቁ እጋደላለሁ የሚልበት ሚስጥሩ ምንድን ነው? ክርስቶስ የሚባለው ውስጥ የተሰወረ ጥበብ አለ፣ የተሰወረ እውቀት አለ፣ የተሰወረ ትሬጀር አለ። መዝገብ ማለት እንግሊዝኛው ላይ ሂዱና ዩ ትሬጀር ነው የሚለው። ትሬጀር ውስጥ ትሬጀር እያለ ይሄ ትሬጀር አንተ ውስጥ አለ። ማን ውስጥ? ክርስቶስ ውስጥ አለ ማለት ክርስቶስ አንተ ውስጥ ገባ ማለት፣ ክርስቶስ ወደ ልብ ወደ ህይወት ገባ ማለት ትሬጀር ገባ ማለት ነው። እውቀት ገባ ማለት ነው። ጥበብ ገባ ማለት ነው። ይሄን ነው ጳውሎስ የመረዳት ባለጠግነት እርሱም ክርስቶስ እንድታውቁ እወዳለሁ። ክርስቶስ እንድታውቁ እናንተ ውስጥ የገባላችሁን ሀብታችሁን ታውቃላችሁ። ስለዚህ ጌታ ማን ነው? እርሱ የጥበብና የእውቀት መዝገብ ነው። ሌላው ጌታ ማን ነው? የፍጥረት ሁሉ በኩራት ነው። ማንም አልተፈጠረም። ዓለማት ከመፈጠሩ በፊት የኖረ የሆነ ከቅድስት ድንግል ማርያም ተወልዶ የተጀመረ የሚመስለው ሰው አለ። ኖ ኖ ኖ ኖ ኖ ኖ። እነኚህ ፈሪሳውያኖችን እኮ ጌታ ኢየሱስ ክርስቶስ መጥተው ሲናገራቸው አንተ ከአብርሃም ትበልጣለህ ወይ ሲሉት እኔ ከአብርሃም በፊት ነበርኩኝ አላቸው። ስድብ አድርገው ነው የቆጠሩት። አብርሃም እነሆ ቀኔን ላይ ይመኝ ነበረ፣ ከአብርሃም በፊትም ነበርኩ፣ ዓለም ሳይፈጠር ነበርኩኝ። እሱ የፍጥረት በኩራት ነው፣ የመጀመሪያ ነው ክርስቶስ። ወንድሞቼ የመባረካችሁ ሚስጥሩ እሱ ነው ማለት ነው። ሌላው እርሱ የቤተ ክርስቲያን ራስ ነው። ወንድሞቼ ቅድምም ተናግሬያለሁ፣ የበላይ ነው። ማንም ሊያወርዱ አይችልም። ሰው ስላመነው ስላላመነው፣ አንዳንድ ሰው ካልፈለገ ጌታን ኢየሱስ ምትዩን ተሸክመሽ ዙሪያ ይላል። አንዳንዱ ደግሞ ደካማ ጴንጤ ተዋ እኔ ጌታን ተውላቸዋለሁ አለ፣ እናንተ ስል ጌታን እተዋለሁ ይላል። ወይ ጉድ! እስቲ አሁን ጭንቅላቴን ውሰዱት፣ የሙሉ ጌታ የሚባለውን ጭንቅላት በቃ እኔ ጭንቅላት አካል ተሰብስቦ እነጅና እግር በቃ ይሄዳ፣ ሙሉ ጌታ ጭንቅላት ይሄዳ። እስቲ ይበላ። እንዴት አድርጎ ነው የሚኖረው? እንዲህ ማወራውም ጭንቅላት ስላለ ነው። ከክርስቶስ ሰው ተለይቶ መኖር አይችልም። ቅርንጫፍ በወይን ግንዱ ላይ ባይኖር በራሱ ፍሬ ሊያፈራ አይችልም። ነገር ግን በእርሱ ኖሮ ፍሬ ማፈራ ከሆነ ይቆረጣል ይላል። ከተቆረጠ ይደርቃል፣ ሰብስበው ወደ እሳት ይጠሉታል ይላል። ስለዚህ እሱ የቤተ ክርስቲያን ራስ ነው ማለት የቤተ ክርስቲያን የበላይ ነው፣ ተቆጣጣሪ ነው፣ ባለስልጣን ነው። ፓስተር አይደለም፣ ነብይ አይደለም። አንዳንድ ጊዜ አንዳንድ ሰዎች ቸርችን ኃላፊነቱ የተወሰነ የግል ኩባንያ ያደርጉታል። እናትዬ ተው 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 ተው። ባለ እረኛው አንድ ቀን ይመጣል። አለቃ አለው ቤቱ፣ ጌታ አለው ቤቱ። አንድም ፓስተር አንድም ነብይ አንድም እኔም ፓስተር ነኝና አንድም ቀን ለምዕመኖቼ ተሰቅዬ አላቅም። ተሰቀልልን እሑድ ዕለት ብለው ቢመካከሩ ሞኛችሁን ፈልጉ ነው ምላቸው። ለምን አላደርገውም? ስለ እኔና ስለ እናንተ ራስ የሆነው ክርስቶስ ግን በሞቱ ነው ራስ የሆነልን። በመስቀል ዋጋ ከፍሎልን ነው ሞቶ በደሙን የገዛን። እኛ የደሙ ፍሬዎች ነን። የመኖራችን ሚስጥር፣ የእግዚአብሔር ልጆች የመሆናችን ሚስጥር በሞት የመጣ በክርስቶስ ራስነት በክርስቶስ ሞት የመጣ እንጂ የሆነ በዘመቻና የሆነ በጎሳ በብሔር የመጣ አይደለም ወንድሞች። ስለዚህ ክርስቶስ እሱ የበላይ ነው። የጌታን የበላይነት የወሰዳችሁ ሚስቶች ብትኖሩ፣ ባሎች ብትኖሩ፣ አገልጋዮች ብትኖሩ፣ ባለስልጣኖች ብትኖሩ፣ ወይም ደግሞ አሰሪዎች ብትኖሩ መልሱ። ራስ ክርስቶስ ነው። እንደ እግዚአብሔር ቃል ሁሉም ሰው ደግሞ የራሱ ፖዚሽን አለ። ለምሳሌ በመንግስት መስሪያ ቤት ውስጥ የሚሰሩ ሰዎች ለአለቆቻቸው፣ እንደገና በሰው ቤት የሚሰሩ ሰዎች ለጌቶቻቸው መታዘዝ እንዳለበት የአዲስ ኪዳን ትምህርት ያስተምረናል። ቆላስይስን ማየት ይቻላል። ኤፌሶንን፣ ጴጥሮስን ማንበብ ይቻላል። እኔ እሱን አይደለም ያልኩት። ነገር ግን እንደ ናቡከደነፆር እኔ ነኝ አምላክ፣ እኔ ነኝ ማድን፣ እኔ ነኝ ሲኦል ማስገባ፣ እንደዚህ አይነት ትምህርት ሰምታችኋል።
እኔ አይሆንም ብዬ ከቆለፍኩብህ መንግስተ ሰማያት አትገባ የሚል ትምህርት አለ። እንደዚህ ብሎ ነገር የለም። ራስ የሆነው ክርስቶስ ነው ማስገባትም ማስወጣት የሚችለው። አምስተኛው እርሱ ደግሞ ከአለቅነት ከስልጣናት ሁሉ በላይ ነው። አለቆች ስልጣናትን ሁሉ የመግዛት ስልጣን ያለው ነው። እናንተ የተባረካችሁበት ባለጠጋ የሆናችሁበት ጌታ ፕሮሞት እያረኩት ነው፣ እያስተዋው እሱ የበላይ ነው። ስልጣናት ላይ የበላይ ነው። ሰይጣን ላይ የበላይ ነው። ጌቶች ጌታ የሚባሉት ላይ ጌታንን የሚሉት ላይ የበላይ ነው። በሞት ላይ የበላይ ነው። በኃጢአት ላይ የበላይ ነው። በሁሉ ላይ የበላይ ነው ክርስቶስ። እርሱ የመለኮት ሙላት በሰውነቱ ተገልጦ ይኖራል። አምላክ ነው። ጌታ ነው። ገዢ ነው። የፍጥረታት ሁሉ ፈጣሪ ነው። ወገኖቼ በክርስቶስ የሚለው ቃል ይሄ ነው ትምህርቱ። በክርስቶስ ምን ሆናችኋል? በክርስቶስ እርሱ የክብራችሁ ተስፋ ነው። በክርስቶስ እርሱ የጥበብና የእውቀት መዝገብ ነው። በክርስቶስ እርሱ የፍጥረት ሁሉ በኩራት ነው። በክርስቶስ እርሱ የቤተ ክርስቲያን ራስ ነው። በክርስቶስ እርሱ ከአለቅነት ከስልጣናት በላይ ነው። እርሱ የመለኮት ሙላት በሰውነቱ ተገልጦ አምላክ ነው፣ ገዢ ነው፣ ጌታ ነው። ስለዚህ ዛሬ የተማርነው እንደ መግቢያ ያየሁት በክርስቶስ በነገር ሁሉ ባለጠጋ ተደርጋችኋል የሚል ትምህርት ነው። የሚቀጥለው ዓርብ በዚሁ በተመሳሳይ ሰዓት በክርስቶስ ባለጠጋ እንደተደረገን የእግዚአብሔር ቃል ምን ያስተምረናል የሚለውን ደግሞ እናያለን። ጌታ ኢየሱስ ይባርካችሁ።